እሷ እኮ ነች። ደግማ መጣች አሁን። ማን ነው እሱ? ያ መምህር እኮ ነው፣ የናዝሬቱ ኢየሱስ። ሰላም ሰላም። ተመለሽ፣ አንቺ እዚህ አታስፈልጊ። መምህር፣ እርሷን እርሳት። ወደ እርሷ በመመልከትም ቢሆን ራስን አታርክስ። ማርያም፣ የናዝሬቱ ኢየሱስ ሆይ ከእኛ ጋር ምን አለ? አንተ ማን እንደሆንክ እናውቃለን። የእግዚአብሔር ቅዱስ። ዝም በሉ እናንት ክፉ መናፍስት! ይችን ሴት ለቃችሁ ውጡ! ሞታለች። ገሏታል። አረ ሊነካት ነው። ቅዱስ ሰው ይህን የመሰለ ሥራ አይፈጽምም። የአብርሃም ልጅ ማርያም፣ ደህና ሆነች። በሕይወት አለች። ተአምር ነው። ይህ ሰው ማን ነው? መናፍስት እንኳን ይታዘዙለታል። ተአምር ነው። ተአምር ነው። እንዴት ሊሆን ይችላል? አመሰግናለሁ። 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 ከዚያች ዕለት አንስቶ የእርሱ ተከታይ ሆንኩ። እግዚአብሔርን ደስ የሚያሰኘውን ማድረግ እሻለሁ። ለብዙ ዓመታት በኀፍረት እኖር ነበር። ኢየሱስ ግን ቀና አደረገኝ። የእርሱ ሥልጣን ክፉ መናፍስቱን አስወጣልኝ። ውይ የምወድሽ ሰጲራ። ዲና፣ ኢየሱስን ሲያስተምር ሰምተሽዋል። ብዙ ተአምራቶቹንም አይተሻል። አዎን። ስለዚህ እሱን ለመከተል ብዬ ለምን ሁሉን እንደተውኩ አውቀሻል። ይህን ያደረግሁ እኔ ብቻ አይደለሁም። ስጋችንም ነፍሳችንም ተርቦ ወደ እግዚአብሔር የምንደርስበትን መንገድ የሚያሳየን አንድ ሰው እንፈልግ ነበር። ከዓመታት ሐዘንና ልፋት በኋላ ብዙዎቻችን ተስፋ ቆርጠን ነበር። ኢየሱስ ግን በየደረሰበት ሁሉ ተስፋን ይሰጥ ነበር። ማን ነው እሱ? ወጣት ነው። የአንዲት መበለት ብቸኛ ልጅ። አንተ ጎበዝ ተነስ። ትልቅ ነቢይ በመካከላችን ተነስቷል። እግዚአብሔር ሕዝቡን ሊያድን ተነስቷል።
የሚወዷችሁን ሰዎች ብቻ ብትወዱ ምን ትርፋላችሁ? ኃጢአተኞችም የሚወዷቸውን ይወዳሉና። መልካም ለሚያደርጉላችሁ መልካም ብታደርጉ እንዴት ትመሰገናላችሁ? ኃጢአተኞችም ይህንኑ ያደርጋሉና። እንዴት ሊነካት ቻለ? እንዴት ያናግራታል? አጸያፊ ነው። ይልቁንም ጠላቶቻችሁን ውደዱ፣ መልካምንም አድርጉላቸው፣ ምንም ሳትጠብቁም አበድሩ። ያኔ ዋጋችሁ ታላቅ ይሆናል፣ የልዑል እግዚአብሔር ልጆች ትሆናላችሁና። እርሱ ለማያመሰግኑትና ለክፉዎችም ቸር ነውና። ሩሩዎች ሁኑ፣ አባታችሁ ሩሩህ እንደሆነው። ኢየሱስ እጅግ ክፉ ኃጢአተኞችን እንኳን እንደ ጠላት ሳይሆን ከጠላት እጅ ሊታደጋቸውና ወደ መንጋው ሊመልሳቸው እንደሚፈልጋቸው የጠፉ በጎች አድርጎ እግዚአብሔር የሚያያቸው መሆኑን አስተማረ። ጌታ ኢየሱስ በሰማርያ በኩል አልፎ እስካሳየን ድረስ ከአሕዛብ ጋር በጋብቻ ተቀላቅለዋል ያልናቸውንና አዋረዱን ብለን ለብዙ ዓመታት ስንንቃቸው የነበሩትን ሰዎች በዚህ አይነት መንገድ ከበሬታ መስጠትንና መውደድን አናውቅም ነበር። ሁሉም የጠላት ይህች ሴት ማን ናት? ሳምራዊት ናት። ለመጣላት አይበቃም? በሉኑ የሚበላ እንግዛ። መምህሩ እንዲራብ አንፈልግም።